እንደ አውሮፓውያን አቆጣጠር 1977 ማለቂያ የሌለውን ደረቅ የኦጋዴን በረሃ ያናወጠ ትልቅ ወጀብ ተከሰተ። ይሄ በረሃውን ያናወጠ ወጀብ የተነሳው እንደምናስበው በከባድ ንፋስ አልነበረም። ነገር ግን ስፍር ቁጥር በሌላቸው ጦረኛ ወንዶች ጋጋታና ከከባድ የጦርነት ማሽኖች የሚወጣው ማቆሚያ የሌለው ተኩስ ነበር። ጦርነቱ ትልቅ ሕልምን ይዟል። ታላቋ ሶማሊያ። ጦርነቱ በቅናት ወይም ገንዘብ ፍለጋ ሳይሆን ማንነትን ጥያቄ ያደረገ ነበር። በአንድ በኩል የሶማሊያን ሕዝቦች መሬት ሁሉ እናስመልሳለን የሚሉ ውስጣቸው ረሃብና ኩራተኝነት ያለባቸው ወጣት ሶማሊያውያን ሲቆሙ፣ በሌላ በኩል ደግሞ ከአብዮት ገና ያገገመች ውስጧ ብዙ ችግሮችና ደም መፋሰስ ያለባት ግን ተሰብራ ያልቀረች ሀገር ኢትዮጵያ ቆማለች። ከዚህም የተነሳ በበረሃነቱ ብቻ ይታወቅ የነበረው ምድር የአንድ የማይረሳ ታሪክ ባለቤት ሊሆን በቃ። በቀዝቃዛው ጦርነት የነበሩትን ኃያላን ሀገራትን ሳይቀር ቀልብ የያዘ፣ ሞስኮ የቀድሞው አጋሯን ትታ ሌላ ሀገር የተወዳጀችበት፣ ኩባ ወታደሮቿን ሳይቀር መጥተው በአፍሪካ ቀንድ ጦርነት ውስጥ እንዲሳተፉ የላከችበት ታላቅ ትኩረትን ያገኘ ጦርነት ለመሆን ቻለ። ይሄ የኦጋዴን ጦርነት ክስተታችን ነው። የተመሳሳይ ሕዝብ ነገር ግን የክህደትና የማንነት ጥያቄ ያስነሳው ጦርነት፣ በበረሃው ውስጥ ተቀብሮ የቀረው ሕልም ያስከተለው እልቂት። ቻናላችንን ሰብስክራይብ በማድረግና ሙሉ ቪዲዮውን በመከታተል አብራችሁን ቆዩ። በአፍሪካ ቀንድ እምብርት ነፋሱ የጦርነት ነጋሪ ሹክሹክታን በተንጣለለውና ምንም ነገር እንዳያበቅል በአሸዋ በተሸፈነው የኦጋዴን በረሃ ውስጥ ያሰማል። ሁለት በደም የተሳሰሩ በድንበር ግን የተለያዩ ሀገራት። የመጀመሪያው ጥይት ከመተኮሱ በፊት የዚህ ጦርነት ዘር የተዘራው በቅኝ ገዢዎች ሀገራት ነበር። የ19ኛው ክፍለ ዘመን ማብቂያ የአውሮፓ ኃያላን ሀገራት አፍሪካን ከፋፍለዋት ሄደዋል። በካርታም ላይ ቋንቋን፣ ጎሳን እንዲሁም ተመሳሳይ በረሃን ለክፍለ ዘመናት ሲጋሩ የነበሩትን ሀገራት ታሳቢ ያላደረገ የድንበር መስመሮቻቸውን በሀገራት ካርታ ላይ ስለዋል። በዚህም እንደ አውሮፓውያን አቆጣጠር በ1884 እስከ 85 በእንግሊዝ ኮንፈረንስ የአውሮፓ ሀገራት ተገናኝተው ባጸደቁት ካርታ እንግሊዝ ሰሜኑን ስትወስድ እንግሊዝ ሶማሌላንድ ተባለ። ጣሊያን ደግሞ ደቡቡን ስትይዝ ጣሊያን ሶማሌላንድ ተባለ። ፈረንሳይ ደግሞ የተወሰነውን የጅቡቲ ክፍል ይዛለች እና ኦጋዴን ደግሞ ቅኝ ግዛትን በመቃወም የምትታወቀውን የቆየ አስተዳደርና ስልጣን ባላት ሀገር በኢትዮጵያ ስር ስለነበረች በዛው ትቀጥል ዘንድ ደፍረው አልነኳትም። ከዚህ ቀደም ግን ማለትም ከቅኝ ግዛቱ በፊት የሶማሊያ ሕዝብ በአፍሪካ ቀንድ እንደ ዘላን የሚኖር አይነት ሕዝብ ነበር። በዚህም ከህንድ ውቅያኖስ ዳርቻ እስከ ዛሬዋ ሶማሊያ፣ ጅቡቲ፣ ኦጋዴን ማለትም ምስራቅ ኢትዮጵያ እንዲሁም ሰሜን ኬንያ ድረስ ሳይቀር ምንም ስለ ሀገራት ድንበር ሳይገዳቸው ዝናብና ለከብቶቻቸው ግጦሽ ብቻ ፍለጋ ግመል፣ ፍየልና በጎቻቸውን ይዘው የተንሰራፉ ሕዝቦች ነበሩ። በዚህም እነርሱ የገቡበት እነዚህ ሀገራት ሁሉ ተመሳሳይ የሕዝብ ባህል ሊኖራቸው ችሏል። ለዚህም ነው የሶማሊያ መንግስት ማንነትን ተገን ያደረገ ጥያቄ ያነሳውና ጦርነትን በኦጋዴን በድብቅ የጀመረው። ታላቋ ሶማሊያ የሚለው ህልም በቃል ቀላል ሊመስል ይችላል። ነገር ግን ግቡ ሶማሊ የሚናገሩ ሕዝቦችን ሁሉ በአንድ ባንዲራ ስር አድርጋለሁ የሚል በመሆኑ ቀላል አልነበረም። ምክንያቱም የሶማሌ ሕዝቦች በተለያዩ ሀገራት ተሰራጭተው የሚገኙ በመሆኑ የሌላውን ሀገር ሉዓላዊነት ላይ ያደፈጠ አደጋ ስለሚፈጥር ነው።
ነገር ግን ሶማሊያ ከቅኝ አገዛዝ ነፃ ስትወጣ መሪዎቿ ይህን አልተረዱም። ህልሙንም እናሳካዋለን፣ አንድ ነጭ ኮከብ ያለው ባንዲራችንም የሶማሌ መሬቶችን ሁሉ ወክሎ ይውለበለባል አሉ። ከዚህም በኋላ ነበር ይህንን ህልማቸውን ወደ ተግባር አወርደዋለሁ ያለው መሪያቸው መሐመድ ሲያድ ባሬ የተነሳው። እንደ አውሮፓውያን አቆጣጠር በ1969 ጀነራል መሐመድ ሲያድ ባሬ ስልጣኑን በኃይል ሊቆጣጠር የቻለው ከሶማሊያው ፕሬዝዳንት ግድያ በኋላ ነበርም። ከዛን በኋላ ሲያድ ባሬ ሶማሊያ ሶሻሊስት ሀገር መሆኗን በይፋ አወጀ። የቻይናው ማኦ ዜዶንግና የጀርመኑ ካርል ማርክስ አድናቂ ሲሆን ወዲያውኑም ነበር ሀገሩ ሶማሊያ ከሶሻሊስት ህብረት ማለትም ከአሁኗ ሩሲያ ጋር እጅና ጓንት የሆነችው። ሶማሊያ በሩሲያ ትብብር ሊገመት በማይችል መልኩ ወዲያው ነበር ወታደራዊ አቅሟን ያጎለበተችው። ከዚህም የተነሳ እንደ አውሮፓውያን አቆጣጠር በ1970ዎቹ አጋማሽ ሶማሊያ በአፍሪካ ጠንካራ ውትድርና አቅም ካላቸው ሀገራት አንዷ ለመሆን በቅታለች። ዘመናዊ ታንኮች፣ ሚግ ተዋጊ ጀቶች እንዲሁም ትላልቅ የጦርነት መሳሪያዎች ባለቤት ሆነች። የሚያስደንቀው ሁሉንም ጀባ የተባለችው ከሞስኮ መሆኑ ነው። ነገር ግን ሲያድ ባሬ የሀገሪቱን ሶሻሊዝም ስርዓት ወጣ ያለና ለየት ያለ ነው በማለት የሶማሌ ህዝቦች ቃና ያለው ሶሻሊዝም ነው እያለ ያቆለጳጵሰው ጀመር። ዘመናዊ ሶሻሊዝም ነው ብሎም በመጥራት እኩልነትን፣ ለውጥንና አንድነትን ይሰብክ ጀመር። ነገር ግን በኋላ እንደታወቀው አይኖቹ አነጣጥረው የነበረው በልቡም የከበደው ሐሳብ የኢትዮጵያዋ ኦጋዴን ጉዳይ ነበር። ሰሜን ደግሞ ሩቅ በረሃውን አቋርጦ የምትገኘው የጥንት ታሪክ ባለቤት የጀግኖች ሀገር ኢትዮጵያ በውስጥ ችግር በመንግስት ግልበጣም ስለታመሰች እየፈራረሰች ያለች ሀገር መስላ ለሲያድ ባሬ ታይታዋለች። ለብዙ ክፍለ ዘመናት ኢትዮጵያ የነፃ ሀገርነት ተምሳሌት ሆና በአፍሪካ ከፍ ብላ የምትታይ ሀገር ነች። ራሱን የአይሁድ አንበሳ ብሎ በሚጠራው በንጉሥ ኃይለ ሥላሴ አገዛዝ ስር በነበረችበት ዘመንም ኢትዮጵያ የጣሊያንን ወረራ ተቋቁማ ብቻ ሳይሆን አሸነፋ በማባረሯ በአፍሪካ ከፍታ ማማ እንደቆመች አስመስክራለች። ነገር ግን እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ የውጭውን አሸንፎ ያባረረው ጠንካራው የንጉሱ መንግስት ከውስጥ በኩል መፈረካከስ ጀምሮ ነበር። ከዚህም በተጨማሪ ሰሜኑን ረሃብ ክፉኛ ሲመታው በመንግስቱ አስተዳደር ሀብታሞች ይበልጥ እየከበሩና ሀብታቸውን እያካበቱ ሲቀጥሉ፣ ሰራዊቱ ግን በድካምና ረሃብ ውስጥ የነበረ በመሆኑ እድሜያቸው የገፋው ንጉሳቸው ላይ ሊዞሩበት ሆነ። ከዚህም በኋላ ብዙም አልቆየም የኢትዮጵያ ጦር ንጉሱን ከስልጣኑ ገልብጦ ወንበሩን ተቆጣጠረ። ንጉሱም ከቤተ መንግስታቸው ተወስደው የት እንደተደረጉ ለህዝብ የተሰወረ ጉዳይ ሆነ። በቤተ መንግስቱም በወጣቱ መንግስቱ ኃይለ ማርያም የሚመራው ደርግ የተባለው ወታደራዊ መንግስት አዲስ አገዛዝ ሆኖ ተቀመጠ። ደርግ እንደመጣ እኩልነትን፣ የመሬት ባለቤትነትንና አዲስ ሶሻሊስት ኢትዮጵያን ሊፈጥር ቢታገልም ከዛን ይልቅ ግን ሀገሪቷ በውስጥ ብጥብጦች ትታመስ ጀመር። ለነጭ ሽብር ምላሽ በሆነው ቀይ ሽብርም ብዙ ሺዎች በአዲስ አበባ መንገዶች ረገፉ። የቆየው የኢትዮጵያ ጦር በብዙ መልኩ ገና ስላልተቀናጀ ወታደራዊ መሪዎች ሲገደሉና ሲበተኑ፣ አመጽ ደግሞ በሀገሪቱ የተለያዩ ክፍሎች ይነሳ ጀመር። ኤርትራ በሰሜን ለመገንጠል ብርቱ ውጊያ ታደርግ ጀመር። ትግራይም ከኤርትራ በሚነሳው ረብሻ መጠቃቷ አልቀረም። በዚህን ጊዜ ታዲያ ከደቡብ ሲያድ ባሬ ይህንን አጋጣሚ ለመጠቀም የወሰነ ይመስላል። ምክንያቱም በሲያድ ባሬ እይታ ኢትዮጵያ ከምንጊዜውም በላይ የደከመችበት፣ ጦሯ የተከፋፈለበት፣ ንጉሷ የወረደበት ጊዜ ሲሆን፣ በሌላ በኩል የራሱ ሀገር ሶማሊያ ደግሞ ታይቶ በማይታወቅ መልኩ
በጦር የጠነከረችበትና ከአፍሪካ ሀያላን የጦር ሀገሮች አንዷ የሆነችበት በመሆኑ ነው። ሲያድ ባሬ ሶማሊያ ስትጠብቀው የቆየው ይህንን አጋጣሚ ነው ሲል ያምናል። ለዓመታት በኦጋዴን የሶማሌ ነፃ አውጪ ግንባር ነን የሚሉ የሽምቅ ተዋጊዎች ትናንሽ ረብሻዎችን ሲፈጥሩ ቆይተዋል። የሚፈልጉትም ኦጋዴንን ገንጥለው ከሶማሊያ ጋር መቀላቀል ነው። እንደ አውሮፓውያን አቆጣጠር በ1977 ዓ.ም ታዲያ ሲያድ ባሬ ለሀገሪቱ ወታደራዊ መንግስት እነዚህን ኃይላት እንዲደግፉ ሚስጥራዊ ትዕዛዝ ያስተላልፋሉ። ይህም ትዕዛዝ ከዛን ጊዜ ጀምሮ እንደ ረብሻ እንዲቀጥሉ ሳይሆን ሀገሪቷን እንደ መውረር ኃይሎች አይነት ድጋፍ እንዲደረግላቸው ነበር። በመጀመሪያ የሶማሌ ኦፊሰሮች ወታደራዊ መለያቸውን በማውለቅ ማንነታቸውን ሊደብቁና የሶማሌ ነፃ አውጪ ግንባር ሽምቅ ተዋጊዎች ለመምሰል ሞከሩ። ይሄ የተደረገበት ምክንያት ዓለም በተለይ የተባበሩት መንግስታት ከውጪ ሌላ ሀገር የኢትዮጵያን ሉዓላዊነት አልፎ እንደወረረ እንዳይገምቱና ልክ ደርግ እንደወጣ ሁሉ የሶማሌ ሽምቅ ተዋጊዎች መንግስቱን እንደገለበጡት ለማስመሰል የተደረገ ሴራ ነበር። ነገር ግን ከኋላቸው በሩሲያ መሳሪያዎች የተሽቆጠቆጠችው የሶማሊያ ወታደራዊ መንግስት እጅ ነበረበት። ከዚህም የተነሳ ለዓመታት በኦጋዴን ሲደረግ የነበረው ትግል ከዛን ጊዜ ጀምሮ ተራ ረብሻ ሳይሆን ራሷን በቻለች ሀገር ላይ የሚደረግ ወረራ ሊሆን ቻለ። እንደ አውሮፓውያን አቆጣጠር በጁላይ 13 1977 ዓ.ም ሶማሊያ ሙሉ የጦር ኃይሏን አሰማራች። ይህንንም ተከትሎ ከ70 ሺህ በላይ የሶማሊያ ወታደሮችና ከ600 በላይ ታንኮች በረሃውን አቋርጠው ወደ ኢትዮጵያ ሰርገው ገቡ። መሬቱ በታንኮቻቸው ጋጋታ አቧራው ሲጨስ፣ ሰማዩ ደግሞ ሩሲያ ባሻረቻቸው ሚግ ጀቶች ተወረረ። በሰማይም በምድርም ደጀን ፈጥረው የሶማሊያ ጦር በጥንካሬና በፍጥነት እየገሰገሰ ገብቶ ከከተማ ከተማን ይቆጣጠር ጀመር። በሳምንታት ውስጥም ጅጅጋን፣ ጎዴን፣ ደጋብርንና ቀብሪ ዳሃርን ተቆጣጠሩ። የኢትዮጵያ ጦር ሰፈር እየፈራረሰ በቁጥር እጅግ በሚልቀው የሶማሊያ ጦርም እየተወረረ መጣ። ሰማያዊ ኮከብ የሆነውን ባንዲራ በኦጋዴን ምድር ተከሉ። የሞቃዲሾ ራዲዮም የሶማሌ ሕዝብ ከአማራ አገዛዝ ራሱን ነፃ አውጥቷል ሲሉ አስተጋቡ። ዓለምም ይህንን ሁሉ ድብልቅልቅ በድንጋጤ ተመለከተ። ነገር ግን ከዓለም በላይ ብዙ ማገገም የሚጠበቅባት ኢትዮጵያ ያልጠበቀችው በመሆኑ እጅግ በድንጋጤ ላይ ሆና ነበር የተመለከተችው። የኢትዮጵያ የቆየ ወዳጅ የነበረችው አሜሪካ የኃይለ ሥላሴን መውረድ ተከትሎ በኢትዮጵያ ያላትን ተጽዕኖ ስላጣች አጋርነቷን አንስታለች። ሞስኮ ደግሞ የኢትዮጵያም የሶማሊያም አዲስ ውሃ ወዳጅ በመሆኗ ማንን እንደምትረዳ ግራ በመጋባት ላይ ነች። ሁለቱም ወዳጆቿ የሆኑት ሀገሮች በመጣላት ላይ ናቸው። ሁለቱም ደግሞ የሩሲያን እርዳታ ይፈልጋሉ። ከዚህም የተነሳ ሩሲያ ለማስማማት ብትጥርም መንግስቱ ሞስኮ ድረስ ሄዶ ኢትዮጵያን እንዲያግዙ ኢትዮጵያም ጠንካራ ወዳጃቸው እንደምትሆን በመነጋገራቸው ሞስኮ ከሶማሊያ ይልቅ የኢትዮጵያ አጋርነት እንደሚጠቅማት በማመኗ ሶማሊያን ክዳ ለኢትዮጵያ ወገነች። የሩሲያ አካሄድ በቀዝቃዛው ጦርነት ታሪክ አስገራሚ የዲፕሎማቲክ አካሄድ ሊሆን ቻለ። በሳምንታት ውስጥ የሩሲያ አማካሪዎች ሞቃዲሾን ለቀው ወጡ። ወደ ሶማሊያ ይላክ የነበረው የጦር መሳሪያም የመርከብ ጭነት ተቋረጠ እና የሩሲያ ሶሻሊስት ጥብቅ ወዳጅ ነኝ ብሎ የሚመካው ሲያድ ባሬም ድንገት መሃል ጦርነት ላይ ያምናቸው ከነበሩት ከአጋሩ ተካድና ብቻውን ቀረ። ሶቪየት አሁን የጦር መሳሪያዎችንና ወታደሮቿን ወደ ኢትዮጵያ ሆነ የምታሰማራው። በዚህም አላበቃም። 15000 የኩባ ወታደሮች በጀነራል ኦርናልዶ እየተመሩ ኢትዮጵያን ሊረዱ መጡ። የበረሃው ጦርነት አካሄድም ሊቀየር ሆነ። እስከ ዓመቱ መገባደጃ ድረስ ሶማሊያ 90% የሚሆነውን የኦጋዴን መሬት
እንደተቆጣጠረች ነበር። ነገር ግን ኢትዮጵያ መልሳ ለማጥቃትና ለማስለቀቅ ከምንጊዜውም በላይ እየተዘጋጀች ነበር። የሶቪየት ጀነራሎች የኢትዮጵያን ጦር ለማጠናከር ሲመጡ አዲሶቹ ቲ-55 የተባሉ ታንኮችም ከምስራቅ አውሮፓ ወደ ኢትዮጵያ ገቡ። የኩባ ተዋጊ ክፍሎችም ወደ ምስራቅ መንቀሳቀስ ጀመሩ። እንደ አውሮፓውያን አቆጣጠር በጃንዋሪ 1978 ዓ.ም በረሃው የሶማሊያ ሀገርን ጦር ለመጋፈጥ በተዘጋጁ የሩሲያ፣ የኩባ፣ የየመንና የኢትዮጵያ ወታደሮች ተሞላ። የሲያድ ባሬ ህልምም እንዳልነበር ሊቀበር መጀመሪያው ሆነ። ነገር ግን ከዚህ ሁሉ በፊት እንዴት የኩባ መንግስት ወደ ጦርነቱ ሊገባ እንደቻለና ወታደሮቹንም ሊያሰማራ እንደበቃ እንመልከት። እንደ አውሮፓውያን አቆጣጠር በ1977 ዓ.ም የኩባው ፊደል ካስትሮ አዲስ አበባንም ሞቃዲሾንም ጎበኘ። ሲያድ ባሬንና መንግስቱ ኃይለማርያምን ጦርነት እንዲያቆሙ ይልቅ የተቀናጁ ወይም የሚደጋገፉ ሶሻሊስት ሀገር እንዲሆኑ ለማሳመን ጥሯል። ነገር ግን ምንም እንኳ ካስትሮ ሶሻሊስት ሀገሮች እርስ በርስ ሊጣሉ አይገባም ብሎ ቢያምንም እቅዱ ሊሰምርለት አልቻለም። በዚህም ላይ የሲያድ ባሬ ጦርነት መጀመር ሩሲያንና ኩባን አስደንግጧል። ምክንያቱም ባሬ ጦርነት የከፈተው በሌላ ሶሻሊስት ሀገር ላይ ነበርና ነው። ይሄ ደግሞ ሶሻሊስት ሀገር ሌላ ሉዓላዊ ሶሻሊስት ሀገርን መውረር የለባትም የሚለውን ስምምነታቸውን የሚጥስ ነበር። ፊደል ካስትሮም የሲያድ ባሬን አለማቆም ሲመለከት ለኢትዮጵያ ወግኗል። ለኩባም ሆነ ለሩሲያ የባሬ አካሄድ ትክክል ያልሆነ፣ የመንግስቱ ኃይለማርያም ግን ትክክለኛ የሶሻሊስት መንገድን የተከተለ ነው። በዚህም ላይ ተጨምሮ ደግሞ ሩሲያ ከጦር መሳሪያ በዘለለ የበረሃ ውጊያን ጠንቅቆ የሚያውቅ ልምድ ያላቸው ጦረኞች ስለምትፈልግ ወደ ትልቅ አጋሯ ወደ ኩባ ፊቷን አዙራለች። በሩሲያ ጥያቄ መሰረትም ኩባ 15000 ወታደሮቿን ላከች። ከዚህን በኋላ ነበር ኢትዮጵያ መልሳ ማጥቃት የጀመረችው። ጅጅጋ ላይ ባደረገችው ለአስጨራሽ ውጊያ ኢትዮጵያ ሶማሊያን አስወጣች። ይህን ሽንፈታቸውን ተከትሎ ብዙ ሺህ የሶማሊያ ወታደሮች ሞቱ፣ ተማረኩም። ነዳጅና መለዋወጫ ያጡት ታንኮቻቸውም በበረሃው አሸዋ ይቀበሩ ጀመር። እንደ አውሮፓውያን አቆጣጠር በማርች 1978 ዓ.ም የሶማሊያ ጦር ሙሉ ለሙሉ ማፈግፈግ ጀመረ። አንድ ጊዜ ላይ ሁሉንም የሶማሊያ ህዝብ በአንድ ባንዲራ ስር አድርጋለሁ ያለው መሪያቸው ሲያድ ባሬም የገዛ ሰዎቹ ቁጣ ይነድበት ጀመር። የሩሲያ ሶማሊያን መክዳት ሲያድ ባሬ ሌላ አጋር እንዲፈልግ አስገደደው። ባሬም ወደ ምዕራቡ አቀና፣ ከአሜሪካም ጋር ተወዳጀ። በቀዝቃዛው ጦርነት ከሶቪየት ጋር የተፋጠጠችው አሜሪካም ክፍተቱን እንደ መልካም አጋጣሚ ለመጠቀም በአፍሪካ ቀንድ ተጽዕኖ ለመፍጠር ልትጠቀምበት ወሰነች። የአሜሪካ ዲፕሎማቶችም ከሲያድ ባሬ ጋር ተነጋገሩ። በተወሰነ ወታደራዊ ድጋፍ ሊያግዙትም ተስማሙ። ነገር ግን እርዳታው በጣም ዘግይቶ ነበር የደረሰው። ምክንያቱም ማርች 1978 ዓ.ም የሶማሊያ ጦር ኢትዮጵያን መቋቋም አቅቶት ሙሉ ለሙሉ ኦጋዴንን ለቆ ወጥቶ ነበር። ከጦርነቱ በኋላ የሲያድ ባሬ አገዛዝ በሶማሊያ እየተዳከመ መጣ። የተለያዩ ወታደራዊ መሪዎችን በክህደት እየከሰሰ ያስራቸው ጀመር። ይህንን ተከትሎ በኤፕሪል 1978 ዓ.ም የጦር ኃይላት መሪዎች ቡድን ሰርተው ከስልጣኑ ሊገለብጡት ሞከሩ። ነገር ግን በመክሸፉ ምክንያት ሲያድ ባሬ 20 የሚጠጉ የቆዩ የጦር መሪዎቹን ገደላቸው። ይሄ በሶማሊያ ጦር መከፋፈልን ይባሱኑ አባባሰው። ይህንንም ተከትሎ ወደ ኢትዮጵያ የሸሹትን የመንግስቱ ኃይለማርያም አገዛዝ ደግሞ ያስታጠቃቸውና ይልካቸው ጀመር። የሶማሊያ ነፃ አውጪ ዴሞክራሲ ግንባር ብለውም ለመጀመሪያ ጊዜ በሶማሊያ የተደራጁ የሲያድ ባሬን መንግስት ለመጣል የሚዋጉ ቡድን ሆኑ። የኦጋዴን ጦርነት መሸነፍን ብቻ አይደለም ለሶማሊያ ያስከተለው፣ ነገር ግን የእርስ በርስ ጦርነትንም ቀሰቀሰ እንጂ።
በዚህ በኩል ለኢትዮጵያ ደግሞ ትልቅ ድል ብቻ ሳይሆን አጋርነቷን ያረጋገጠችበት በ1978 ከሶቪየት ወታደራዊ እርዳታ ጋር ተያይዞ በአፍሪካ ቀንድ ቁጥር 1 ጠንካራ ወታደራዊ ኃይል ያላት ሀገር ሆነች። ውቅያኖሱን ተሻግሮ በአሜሪካና በሶቪየት መካከል ያለው የቀዝቃዛው ጦርነት ፍጥጫ በሁለቱ ሀገራት ጭንብልን ለብሰው ሲሰሩ ይታያል። አሜሪካ ከሶቪየት ጋር ያላትን ግንኙነት ማቋረጧን አይታ ሶማሊያን ወዲያው ተወዳጀቻት። እንደ አውሮፓውያን አቆጣጠር በ1980 ሶማሊያ ከዋሽንግተን ጋር የጦር ስምምነትን ፈረመች። ይህንን ተከትሎ የአሜሪካ ጦር የሶማሊያን ወደብና አየር ማረፊያ ማለትም ሶቪየት የገነባችውን በርበራን ጨምሮ ሊጠቀምበት ሆነ። በተወሰኑ ዓመታት ሁለቱ ሀገራት የጠንካራ ሀገራት ግንኙነታቸውን ተለዋወጡ። የአፍሪካ ቀንድ በአህጉሪቱ ቁጥር 1 ወታደራዊ ቀጠና ሊሆንም በቃ። በዚህ በኩል ሁለቱ የአፍሪካ ሀገራት ግን ጥሩ ዕጣ ፈንታ ሲገጥማቸው አናይም። ሶማሊያ በዕዳ መዘፈቅ፣ ሙስና፣ የእርስ በርስ ጦርነት ገጠማት። አማጺዎችም በሀገሪቱ ድንበር ሆነው በመዋጋታቸው እንደ አውሮፓውያን አቆጣጠር በ1991 የሲያድ ባሬን መንግስት ገለበጡ። ይህንን ተከትሎ ሶማሊያ ለብዙ ዓመታት በእርስ በርስ ጦርነት ዘለቀች። በኢትዮጵያ ደግሞ የመንግስቱ ኃይለማርያም መንግስት ይፈረካከስ ጀመር። ዓመታት የቆየ ረሃብ፣ የኢኮኖሚ ውድቀት እንዲሁም ቀዝቃዛው ጦርነት እያሉ አፍሪካን ሰላም የነሷት ሀያላን እጅ ያለበት የውስጥ ረብሻ ስለበረታበት የመንግስቱ ኃይለማርያምን መንግስት ኃይል ያዳክሙት ጀመር። እንደ አውሮፓውያን አቆጣጠር በ1991 ሲያድ ባሬ ከሞቃዲሾ በሸሸበት በዚያው ዓመት መንግስቱ ኃይለማርያምም ኢትዮጵያን ጥሎ በመሰደዱ የደርግ መንግስት አበቃ። እነዚህን ነገሮች ስናይ የውጭ ኃይሎች ለራሳቸው ጥቅም የአፍሪካን ፖለቲካ ውስጥ እየገቡ ለአፍሪካ ሳይሆን ለጥቅማቸው በማሰብ የአፍሪካን ዕጣ ፈንታ ሲያበላሹ እናስተውላለን። ስለዚህ በስተመጨረሻ ስናይ ሁለቱም ሀገራት የኦጋዴን ጦርነትን አላሸነፉም። ኢትዮጵያ መሬቷንና ግዛቷን አስጠብቃለች። ሶማሊያም አልባሌ ቅዠቷን አታለች። ነገር ግን ሁለቱም የወደፊት ሰላማቸውን ተነጥቀዋል። ጦርነቱ 1 ዓመት ራሱ አላስቆጠረም። ነገር ግን ብዙ ጠባሳዎችን ጥሎ አልፏል። 60 ሺህ የሚጠጉ ሰዎች አልቀውበታል። በሚሊዮን የሚቆጠሩ ምስኪን አፍሪካውያን ተሰደዋል፣ ከመኖሪያቸው ተፈናቅለዋል። ምን አለ የአፍሪካ ሀገራት ቢረዳዱ፣ ቢተባበሩ፣ ችግራቸውን አንድ ላይ ቢፈቱ እያልን መሰቃየት የበዛበትን ረሃብና ድህነት ያጎሳቆለውን የአፍሪካን ሕዝብ ፈጣሪ እንዲያስብ እየተመኘን እኛ እዚሁ ጋር አበቃን። እስከዚህ ከተከታተላችሁን ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ክስተት እስከምንገናኝ በቸር ቆዩን።